የራሷ የሆነ ወንድ አለ። መጀመሪያ እኔ ያደረኩት ነገር እሷ እንደዛ ልታደርግ አድርጓታል። ከዚህም በላይ ብዙ ነገር ልታደርግ ትችል ነበር። ገብቶሃል ናቲ? የምር አንተ ለእኔ ምንም ክብር እንደሌለ ካሁን አይቻል። የምር አንተ ተስፋ እሷን ለማግባት ወስነሃል። እሷን ነው የማገባው። ሽማግሌ ልክ ለመላክ ወስነሃል። እሷን ለማግባት ወስነሃል አይደል? አትፈልጊኝም። እሷን ለማግባት ራሴን እየሞከርክ ነው። አልገባኝም። ወንድ ልጅ ጋር ራሴን እያነጻጸርኩ መኖር አልፈልግም። ምን ማለት እየሞከርክ ነው? አንቺ የብቻዬ አይደለሽም። አንቺ የኔ የብቻዬ እንዳ ናቲ ዝም በል። አላገባህም። ሲቀጥል ደግሞ አንተ እንደዚህ 10 ጊዜ እሷን አንዴ ላግባ አንዴ እንደዚህ ልሁን እርግጠኛ ሳልሆን ምንም እንትን አለ በጭንቅላት ራሱ እርግጠኛ አይደለም ከኔ ጋር ለመሆን። እርግጠኛ ነበርኩኝ። 10 እየለመንኩ ጠየቅኩሽ። አሁንም ብጠይቅሽ መልስሽ ይሄ ነው። ምንም አላደርግልህም። ሲጀመር በቃ ከኔ ጋር ሆነ ደስተኛ አትሆንም። በቃ ሁሌ ጭቅጭቅ ነው የሚኖረው። ለዛ በቃ ከእሷ ጋር ብትሆን ነው የሚሻልህ። ይገባሃል? ከእሷ ጋር ሲጀመር ምንም እንደሌለኝ አንቺም ታውቂያለሽ። ስቀለሽ ነው ምንም ነገር እየቀለድኩ ነው ያልኩት። ቀልዱን ከእሷ ጋር ቀጥል። እኔ ምን አደርግልሃለሁ? አንቺ ቆይ ምንድን ነው? ቆይ ወይ ከኔ ጋር መሆን አትፈልጊ ወይ ምንድን ምን ሆነ የምትይው? አይናት ሆን ብላ ነው አየታ። አሁን ደስ አላት በቃ። አይደለም እንደዚህ ስሜታዊ ሆና እንዴት እንደዚህ አይነት ነገር ታወራለህ? ምን ሆነክ ነው? እያወራሁ እኮ ነው። ሲጀመር እሷ ምንም በቃ ፍላጎት የላትም። አንተ ምካርለም እንድትስማሙ ነው አይደል የጠራኋችሁ? ተረጋግተህ ቢያንስ አንዴ ትወዳታለህ አይደል? እንዴት እየወደድኳት ታዲያ? ከሆነ ፈላጊ አይደለም ነግሬሃለሁ። ደግሞ መጀመሪያ አውርተናል አይደል? የኛ ነገር 10-5 በቃ ለማስተካከል የሞከርነው ነገር ነው። ልጅቷን ሳትፈልጋት በልክ ሄሉን ለማናደድ ብለት አገባሻለሁ ብትላት ራሱ እሷ ምን አይነት አይምሮ ነው? ሳትፈልጋት በስሜት በቃ እሷን ለማናደድ ብለህ እንደተጠቀምክባት እያውቀኝ እንዴት ብላ ነው የምታገባህ? ናት እንዴ? አንዳንዴ ቆም ብላችሁ ማሰብ በቃ አገባታለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን። እናንተም ሰላማችሁ ይብዛ እያልኩኝ ዛሬ እንግዲህ እንሄሉ ልጅቷ ጥሩ አስተሳሰብ ነው ያላት እንዳየሁት ከሆነ ግን ናቴ የሚያደርገው እንደዚህ ሁለቱም በልክ ውስጥ ሆነው በቃ ላግባሽ ወይንም ልጅቷን ነው አገባሻለሁ የሚለው ይሄ አያስከድም። እንደኔ ልጅቷን ብላለች በቃ ይዋደዳሉ። ያለ ውድ በግዴ እወጣለሁኝ ምክንያቱም ምንን ሳይፈልገኝ ቢያገባ ይሄ ለኔ ጥሩ አይደለም ብላ ተረድታ ማለት ነው። ሶ ይሄ ናቲ ደግሞ ነገሮችን ከመረዳቱ በፊት በቃ አግቢ እንደዚህ በንዴት ውስጥ ሆነ ሄሉን አግቢ ላገባ ነው ልጅቷን አይባልም። በቃ ተነጋግራችሁ እኮ በረድ ብላችሁ ቀዝቀዝ ብላችሁ አንደኛችሁ እንኳን ቢያንስ ወይ በየቀኑ አትገናኙ የሆነ አስባችሁበት ሄሉ ማስባበት ተነጋግራችሁ ልባችሁን አማከራችሁ ከዛ ተረጋግታችሁ ነገራችሁን ፍቱ። እየተወደዳችሁ መለየቱ ከባድ ነው። እልክ ደግሞ እንደዚህ እልክ ሆናችሁ አብራችሁን ባልና ሚስት ሆናችሁ ሽማግሌ ልክ ብታገባትም መጋጨት ይኖራል። የሰው ልጅ እንኳን ሰውና ሰው ብረትና ብረት ይጋጫል። ግን ብረትንም ቀስ ብላችሁ ላለማጋጨት ካልሰራችሁ በስተቀር ይጋጫል። ህይወት የሚመራው እንደዚህ በልክ ወይንም በጭቅጭቅ አንተ ሄሉን ለማናደድ ሌላ ሴት ይዞ መንጣት፣ ሄሉ አንተን ለማናደድ ሌላ ወንድ ይዞ መንጣት ሳይሆን በቃ በመነጋገር ነገራችሁን ብትፈቱ መልካም ነው የሚለው። ውድ ቤተሰቦቼ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን በኮሜንት አስቀምጡ። ነገሮች የሆነ ነገር ሲመጣ ቁጭ ብሎ ራስን ማዳመጥና መነጋገር ነው እንጂ መፍትሄ የሚሆነው እንደዚህ እንትን ባልና አይሆንም ብዬ ነው የማስበው። እንደኔ አስተሳሰብ የእናንተ ይሄ የኔ አስተሳሰብ ነው። አንዱ ሲናደድ አንዱ መብረድ አለበት ብዬ ነው የማስበው እንጂ ሁለቱም አንድ አይነት ከሆኑ እየባሰ ነው የሚቀጥለው ብዬ ነው የማስበው። እና ወዶቼ የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ